የፊልማችን ታሪክ ሲጀምር ቻርሊ የተባለ የ12 ዓመት ልጅ እያሳየን ሲሆን ቻርሊ በካንሰር ምክንያት የማየት ችሎታውን ሊያጣ ተቃርቦ ነበር። በማውጣት ቀዶ ጥገና ማድረግ ነበረበት። ካልሆነ ግን ሁኔታው ለህይወቱ አስጊ ይሆን ነበር። ቻርሊ ከመታወሩ በፊት 3 የመጨረሻ ምኞቱን ለመፈጸም ፈለገ። ሐኪሞቹም ስለ ሁኔታው መጨረሻ ጊዜ ማየት ነበረ። እናም ይገልጽላት አበረታታችው። ቻርሊ ድፍረቱ ሰብስቦ ለመናገር ተዘጋጀ። ነገር ግን ወሳኙ ሰዓት ላይ ፍርሃት አሸነፈውና ተወው። ለሁለተኛ ምኞቱ ቻርሊ መኪና መንዳት ፈለገ። ምክንያቱም ዳግመኛ መኪና ለመንዳት እድል እንደማያገኝ ያውቅ ነበር። ከዛም የመጨረሻው ምኞቱ ደረሰ። ነገር ግን በድምፅ ለመናገር በጣም አፈረ እና የቻርሊ አሳዛኝ ሁኔታው ታስረዳ ህግ ነው በሚል ዘበኛው በሐሳቡ ጸና። መጨረሻው ምኞቱ ሳይፈጸም ለመሄድ ፈቃደኛ አልሆነም። በዛን ጊዜ ኪለር የተባለች ሌላ ሐኪም ጣልቃ ገባችና በቃ በህይወት ሙሉ የምታጣቸውን ነገሮች በአንድ ቀን ውስጥ ልታጣጥማቸው አትችልም አለችው። ሁኔታው በጣም ያሳዝናል፣ ነገር ግን ህይወት እንዲህ ናት። አንዳንድ ጊዜ መጥፎና ኢፍትሃዊ ትሆናለች፣ ነገሮችም እኛ ሳንዘጋጅ ያበቃሉ አለችው። እናም ቻርሊ ተረዳትና በተሰበረ ልብ ወደ ሆስፒታል ተመለሰ። አሁን ስለ ምኞቶቹ ማሰብ አቁሞ የፈለገው የወላጆቹን ፊት ለመጨረሻ ጊዜ አይቶ በትውስታው ውስጥ ለዘላለም ለማተም ብቻ ነበር። የእሱን የልብ ስብራት የተመለከተችው ሞርጋን ልቧ በሐዘን ተነክቶ ወንዱ ሐኪም ከክፍል እንዲወጣ ጠይቃው የሚያስደንቅ ነበር። አሁን ደግሞ አቤ የተባለ ወጣት ልጅ በመስኮቱ ወደ ውጪ ተመለከተ። ብዙ ልጆች በበረዶ ኳስ በደስታ እየተጫወቱ ነበር። አቤ የአስም በሽታ ስላለበት እናቱ ወደ ውጪ ወጥቶ እንዲጫወት አልፈቀደችለትም ነበር። በዚህም ተስፋ ቆርጦ ቤት ውስጥ ሆኖ የቪዲዮ ጌም ብቻ እንዲጫወት ተገደደ። በድንገት መብራት ጠፋ። እናም ማየት የሚችለው በውጪ ያሉትን ልጆች ብቻ ሆነ። እነሱን ለመቀላቀል ስኬቶቹን እና የሆኪ ዱላውን ይዞ ወጣ። ነገር ግን በጣም ዘግይቶ ነበረ። ልጆቹ ወደ ቤታቸው እየገቡ ነበረ። ሆኖም እሱ ብቻውን ኩሬው ላይ ለመጫወት ወስኖ ሄደ። ተንፈሻ መርጫውን ቤት ውስጥ ስለረሳው አየር ለማግኘት መታገል ጀመረ። በድንገት በረዶ ተሰነጠቀና አቤ ኩሬው ውስጥ ወደቀ። በውሃው ውስጥ በከፍተኛ ሁኔታ ታገለ። አንድ ኤሊ በዛ በኩል አልፎ ሸፈነው። በአጋጣሚ በዛ አካባቢ ኤሊዎችን የሚሰበስብ አንድ አረጋዊ ሰው ነበር። በበረዶው ስር የሆነ ነገር ተመለከተ። ሰውየው ደንግጦ ወዲያውኑ ወደ 911 ደወለ። በአቅራቢያው የነበረ አምቡላንስ ትዕዛዙ ደርሶት ወደ ቦታው ፈጠነ። ይሁን እንጂ በረዶው በጣም ወፍራም ነበረ። በእጃቸውም የበረዶ መስበሪያ መሳሪያ አልነበረም። ምንም ማድረግ ስላልቻሉ ከአምቡላንስ ውስጥ ላሪንጎስኮፒ እንደ በረዶ መቆፈሪያ ተጠቀሙ። በአልጋ ልብስ ኬን ላይ አሰሩና ወደ በረዶው እየተሳበ ሄደ። አቤ ወደ መዳን ቀስ በቀስ ተጠጋ። ነገር ግን በዛን ጊዜ አቤ መንቀሳቀስ አቁሞ ነበረ። ቲኬ በላሪንጎስኮፑ በረዶውን በከፍተኛ ሁኔታ መምታት ጀመረ። ትክክለኛ መሳሪያዎቹ ባለመኖራቸው ምክንያት የመዳን ስራው እጅግ አስቸጋሪ ሆኖ ነበር። በእሱ ያልተቆጠበ ጥረት በመጨረሻ በረዶ ተሰበረ። አቤው ወደ ላይ ሊያወጣው ሲል ግን ከስሩ ያለው በረዶ በድንገት ተደርምሶ ቲኬም ወደ ውሃው ውስጥ ወደቀ። ዳር ላይ የነበሩት የቡድኑ አባላት ወዲያውኑ ባላቸው ኃይል ሁሉ ሳቡ። ሁለቱም በተሳካ ሁኔታ ወደ ላይ ወጡ። ነገር ግን በዛን ጊዜ አቤ መተንፈስ አቁሞ ነበረ። ወዲያውኑ የልብና የሳምባ እንቅስቃሴው ማነቃቂያ ወይም ሲፒአር አደረጉለት። በመቀጠልም በልጁ የደም ስር ውስጥ አርቴሪያል ላይን አስገቡለት። ከዛም የልቡንና የሳምባውን ስር እንዲተካ ከሰውነቱ ውጭ ባለ የኦክሲጂን ማሽን ጋር አገናኙት። ኦክሲጂን ወደ ደሙ ውስጥ መፍሰስ ጀመረ። የሰውነቱ ሙቀት መጨመር ጀመረ። ከጥቂት ደቂቃዎች በኋላ የአቤ የልብ ምት በመጨረሻ ተመለሰ። የቀዘቀዘውን ውሃ አስመልሰው አቤ ከአደጋው መውጣቱ ሲያዩ በአምቡላንሱ ውስጥ የነበሩት ሁሉ እፎይታ ተሰማቸው። በዚህም የዛሬው የፊልማችን ታሪክ ያበቃል። ቤተሰቦች መቼም ከፊልሙ አንዳች ነገር እንደምታገኙ ተስፋ አደርጋለሁ። እናም ፊልሙን ከወደዳችሁ ላይክ በማድረግና ቻናሉ ሰብስክራይብ በማድረግ ቤተሰብ ይሁኑ። በኮሜንት መስጫ ሳጥኑ ላይ ስለ ፊልሙ ምን እንደተሰማችሁ ጻፉልኝ። እስከዚህን ድረስ አብራችሁን ሆናችሁ ስለተከታተላችሁኝ ትመሰገናላችሁ። መልካም ጊዜ። በሌላ የፊልም ዳሰሳ እስከምንገናኝ ቸር ቆዩ።